እሺ እስቲ አስቡት በንግድ በህይወት እንዲያውም በአጠቃላይ በዓለማችን ውስጥ ስኬትን የሚገዛ የሚመስል አንድ በጣም ቀላል ህግ አለ። ዛሬ የምናየው ይሄን መርህ ነው። ባነሰ ጥረት እንዴት ብዙ ማከናወን እንደሚቻል የሚያሳየውን ሚስጥር። እሺ ለመጀመር ያህል አንድ በጣም የሚገርም አባባል አለ። ዓለም ጠማማ ናት። ምንድነው ይሄ ማለት? አዎ ይሄ ማለት በዙሪያችን የምናየው አብዛኛው ነገር ሚዛኑን የጠበቀ አይደለም። የሆነ ነገር የተዛባ ነው። ታዲያ ይሄ ጠማማነት ዝም ብሎ የተዘበራረከ ነገር ነው ማለት ነው? በፍጹም። የሚገርመው ነገር እኮ ይሄ አለመመጣጠን የራሱ የሆነ ስርዓት አለው፣ ልንተነብየው የምንችለው ስርዓት። እስኪ ወደ መጀመሪያው ክፍላችን እንግባና ይህን ያልተመጣጠነውን ዓለም እንመልከት። ይሄ ነገር በዕለተ ተዕለት ሕይወት ውስጥ በደንብ ነው የሚታየው። እስቲ አስቡት፣ ካለን ልብስ ውስጥ ስንቱን ነው በየጊዜው የምንለብሰው? ብዙ ጊዜ 20%ን ብቻ ነው 80% ጊዜ የምንለብሰው። ልክ እንደዛው የምንጠቀመው ምንጣፍ ላይ አብዛኛውን ጊዜ የምንረግጠው አንድ አይነት ቦታ አይደለም። በቃ በዙሪያችን ስናይ ሁሌም ጥቂት ነገሮች አብዛኛውን ተጽዕኖ ሲፈጥሩ እናገኛለን። ይሄ ነገር ደግሞ በቋንቋ ደረጃ ሲታይ እጅግ በጣም አስደናቂ ነው። በየቀኑ በምናወራበት ጊዜ የምንጠቀማቸው የተለመዱ ቃላት 700 ብቻ ናቸው። አስቡት፣ 700 ቃላት። ይህ ማለት ከሙሉ የእንግሊዝኛ መዝገበ ቃላት ከ1%ም ያነሰ ነው። ግን በእነዚህ ጥቂት ቃላት 80% የሆነውን ንግግራችንን እናካሂዳለን። ይሄ እንዴት ያለ አለመመጣጠን ነው! ግብአቱ በጣም ትንሽ፣ ውጤቱ ግን ግዙፍ። እሺ ይሄ እንግዲህ ዝም ብሎ የሆነ ምልከታ ብቻ አይደለም፣ የራሱ ስምና ታሪክ ያለው መርህ ነው። እናም አሁን በሁለተኛው ክፍላችን ይህንን ነው የምናየው። የጥቂቶቹ አስፈላጊነት ሕግ ተብሎ የሚታወቀውን የዚህን መርህ አመጣጥና ትክክለኛ ፍቺ እንመለከታለን። ታዲያ ይህ ሐሳብ ከየት ተነሳ? ታሪኩ የሚጀምረው ከክፍለ ዘመን በፊት ነው። በ1897 ዊልፍሬዶ ፓሬቶ የሚባል ኢጣሊያናዊ ኢኮኖሚስት አንድ የሚገርም ነገር አስተዋለ። 80% የሚሆነው የጣሊያን መሬት በ20%ቱ ሕዝብ እጅ ነው ያለው። ከዛ ከብዙ ዓመታት በኋላ በ1941 ላይ ጆዜፍ ጁራን የሚባል የጥራት ቁጥጥር ባለሙያ ይህንኑ ሐሳብ ወስዶ ለፋብሪካ ጥራት ቁጥጥር ተጠቀመበት። በመጨረሻም በቅርቡ በ1997 ሪቻርድ ኮች የ80-20 መርህ የሚል መጽሐፍ አውጥቶ ሐሳቡን ለንግድም ለግል ሕይወትም በመዋል በቃ በዓለም ዙሪያ እንዲፈነዳ አደረገው። እንግዲህ ይሄ የ80-10 መርህ ወይም የፓሬቶ መርህ ፍቹ ይሄ ነው። አብዛኛው ምናልባት 80% የሚሆነው ውጤት የሚመነጨው ከጥቂት ምናልባት ከ20% መንስኤዎች ነው። አንድ ነገር ግን ግልጽ መሆን አለበት። ይሄ 80 እና 20 የሚለው ቁጥር ሁሌም ድንጋይ ላይ የተቀረጸ አይደለም። አንዳንዴ 90-10 ሊሆን ይችላል፣ አንዳንዴ 70-30። ዋናው ቁም ነገር ግን አለመመጣጠኑ ሁሌም መኖሩ ነው። እዩት እስኪ ይህን ምስል ዋናውን ሐሳብ በጣም በሚገባው ነው የሚያሳየው። በግራ በኩል ያለው ትንሽ ግብአት፣ ትንሽ ጥረት በቀኝ በኩል እንዴት ወደዚህ ግዙፍ ውጤት እንደሚቀየር ልብ በሉ። ጥቂት መንስኤዎች ለአብዛኛው ውጤት ተጠያቂ ናቸው። አብዛኞቻችን ሳናውቀው የምናስበው በግራ በኩል ያለው ነው። 50% ጥረት ካረኩ 50% ውጤት አገኛለሁ አይደል? ምክንያታዊ ይመስላል። ግን እውነታው የዓለም እውነታ በቀኝ በኩል ያለው ነው። ትክክለኛ ቦታ ላይ ያተኮረ 20% ጥረት የሚገርም 80% ውጤት ሊያስገኝ ይችላል። ይህ ነው ጨዋታውን የሚቀይረው። እስካሁን ያወራነው እንግዲህ ንድፈ ሐሳብ ነው። አሁን ግን እስኪ ወደ ተጨባጩ ዓለም እንውረድ። በሦስተኛው ክፍላችን ይሄ መርህ በተግባር በንግድ በኢኮኖሚና በቴክኖሎጂ ውስጥ እንዴት እንደሚሰራ የሚያሳዩ አስገራሚ ማስረጃዎችን እናያለን። ይህን መረጃ እዩት እስኪ። ከተባበሩት መንግስታት የተገኘ ነው። በዓለም አቀፍ ደረጃ ያለውን የገቢ ስርጭት ያሳያል። እጅግ በጣም አስደንጋጭ ነው። 20% የሚሆነው የዓለም ሀብታም ሕዝብ 82.7% የሚሆነውን የዓለም ገቢ ይቆጣጠራል። አስቡት፣ ቀሪው 80% ሕዝብ የሚጋራው 17% ብቻ ነው። ይሄ ነው እንግዲህ 80-10 በተግባር። ወደ ንግድና ቴክኖሎጂ ስንመጣ ደግሞ ታሪኩ ይሄው ነው። አብዛኞቹ ኩባንያዎች 80% ገቢያቸውን የሚያገኙት ከ20% ደንበኞቻቸው ነው። ማይክሮሶፍትን ምሳሌ እንውሰድ። 80% የሚሆነው የኮምፒውተር መበላሸት ወይም ክራሽ የሚመጣው ከ20% የሶፍትዌር ችግሮች ነው። ስለዚህ እነዛን 20% ችግሮች ላይ ብቻ ማተኮር አብዛኛውን ችግር ይፈታል። ቁም ነገሩ ወሳኞቹን ጥቂቶች መለየት ላይ ነው። ይሄ ደግሞ በጣም ተግባራዊ ምሳሌ ነው። ለምሳሌ በኦንላይን ይዘት ግብይት። ይሄ ሰንጠረዥ የሚያሳየው በወር ከ20 እስከ 30 ጽሑፎችን ለማውጣት መሞከር፣ ማለትም በብዛት ላይ ማተኮር
ከ5 እስከ 10% እድገት ብቻ ነው የሚያመጣው። በሌላ በኩል በወር 4 ወይም 6 ብቻ ግን ከፍተኛ ጥራት ያላቸው ስትራቴጂክ በሆኑ ጽሑፎች ላይ ማተኮር እስከ 40% እድገት ያመጣል። ልዩነቱን እዩት። ትኩረቱ ሲቀየር ውጤቱ እጥፍ ድርብ ይሆናል። ሪቻርድ ኮች የተናገረው ነገር ሙሉ ሐሳቡን ያጠቃልላል። ዋናው ነገር ትረት ሳይሆን ትክክለኛውን የሚደረግ ነገር ማግኘት ነው ይላል። ነጥቡ ይሄ ነው። በቃ በችፍን መፍጨት ሳይሆን ትክክለኛውን ትልቁን ለውጥ የሚያመጣውን ነገር በጥበብ መርጦ በዛ ላይ ማተኮር። እሺ፣ ይሄ ሁሉ በጣም አሪፍ ነው። ንድፈ ሐሳቡን አይተናል፣ ምሳሌዎችንም አይተናል። ዋናው ጥያቄ ግን እና ይህንን በተግባር እንዴት ነው የምንጠቀመው የሚለው ነው። እናም በአራተኛው ክፍላችን 8200ን በሥራ ላይ ለማዋል የሚያስችል ቀላልና ተግባራዊ ማዕቀፍ እናያለን። እንግዲህ እነዛን ወሳኝ የሆኑ 20%ዎችን ለመለየት ሁለቱ ዋና መንገዶች አሉ። የመጀመሪያው 80-20 ትንተና የምንለው ነው። ይሄ ማለት በቃ ቁጭ ብሎ መረጃ መሰብሰብ፣ መተንተን እና በትክክል የኞቹ ተግባራት ትልቁን ውጤትና የሚያስገኘው ማወቅ ነው። ሌላኛው ደግሞ 80-20 አስተሳሰብ ነው። ይሄኛው ትንሽ በገንዘቤ ላይ የተመሰረተ ነው። ይሄ ነገር ይመስለኛል ትልቁን ለውጥ የሚያመጣው ብሎ መላመት መፍጠርና በዛ ላይ ተመሰረቶ እርምጃ መውሰድ ነው። ስለዚህ ተግባራዊ ለማድረግ ቀላል ባለ 3 ደረጃ ማዕቀፍ አለ። 1. መለየት 80% ውጤት የሚያመጡልንን ወሳኝ 20% ተግባራት መለየት። 2. ማጉላት እነዛን ውጤታማ የሆኑትን ነገሮች የበለጠ መስራት። 3. ማስወገድ ምንም ወይም አነስተኛ ውጤት የሚያመጡልንን 80% ተግባራት ማቆም ወይም መገነስ። በቃ ለይ፣ አጉላ፣ አስወግድ። ይህ አባባል ደግሞ በድጋሚ ዋናውን ነጥብ ነው የሚያጠናክርልን። ስኬት የሚመነጨው ከጥልቅ ግንዛቤና ከተመረጠ እርምጃ ነው። ነጥቡ ይሄ ነው። ጠንክሮ መስራት ብቻውን በቂ አይደለም። ስኬት የሚመጣው በጥበብ ከተመረጡ እርምጃዎች ነው። እንግዲህ አሁን ሁሉንም ነገር አንድ ላይ የምናጠቃልልበት ሰዓት ላይ ደርሰናል። ዋናው ቁም ነገር ምንድን ነው? ወሳኝ በሆኑት ጥቂት ነገሮች ላይ ማተኮር እና ይሄ ነገር በሕይወት ውስጥ ምን ያህል ትልቅና አዎንታዊ ለውጥ ሊያመጣ እንደሚችል እናያለን። ይህንን መርህ የአስተሳሰብ አካል ማድረግ ማለት ይህን ይመስላል። በሁሉም ነገር ላይ ከመጨነቅ ይልቅ መራጭ መሆን፣ በብዛት ላይ ሳይሆን በሚያስገኘው ዋጋ ላይ ማተኮር፣ ጥራትን ከብዛት ማስቀደም፣ በጉልበት ብቻ ሳይሆን በብልሃት መስራት እና በመጨረሻ በአነሰ ክረት ብዙ ማሳካት። ግን አንድ ነገር እንዳይረሳ፣ ይህ የ80-20 መርህ በፍጹም ስለ ስንፍና ወይም ሥራን ስለ መቀነስ አይደለም። በፍጹም ይልቁንም ጥረትን ትክክለኛ ቦታ ላይ እጥፍ ድርብ ውጤት በሚያስገኝበት ቦታ ላይ ስለማዋል ነው። ብልህነት ነው፣ ስንፍና አይደለም። እንግዲህ ይህ ትንታኔ ሲያልቅ አንድ ወሳኝ ጥያቄ ጥሎ ያልፋል። እያንዳንዱ ሰው በራሱ ሥራ ወይም ሕይወት ውስጥ ሊያስብበት የሚገባ ጥያቄ። የበለኛ ትኩረት ሊሰጠው የሚገባው ወሳኝ 20% የቱ ነው? እነዛን ጥቂት ግን ወሳኝ ነገሮች ለይቶ ማወቅና በነሱ ላይ ማተኮር ምን አይነት ለውጥ ሊያመጣ ይችላል?